ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያውያንን የሚመለከቱ 4 የፕሬዝዳንት ትራምፕ የኢሚግሬሽን ውሳኔዎች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የምርጫ ቅስቀሳ ያደረጉ በነበረበት ወቅት ዋነኛ አጀንዳቸው ካደረጓቸው ጉዳዮች መካከል ስደተኞችና ጥገኝነት ጥያቄዎች ይገኙበታል። 2 ዓመት ሊሞላው ወራት በቀረው የስልጣን ዘመናቸውም ስደተኞችና ጥገኝነት ጥያቄዎች ኢላማ ያደረጉ ትዕዛዞችን አሳልፈዋል። ትራምፕ ያሳለፏቸው ውሳኔዎች ስደተኞችና ጥገኝነት ጥያቄዎች የሚስተናገዱበት አሰራር ከማጥበቅ አንስቶ ከአሜሪካ ግዛት እስከ ማባረር እንዲሁም የሀገሪቱ ስደተኞችና ጉምሩክን አቅም ማጠናከር ይደርሳሉ። የኢሚግሬሽን ሕግ አስከባሪ መስሪያ ቤት ባልደረቦች ስደተኞች ላይ የወሰዳቸው የኃይል እርምጃዎች ከሰብአዊ መብት ተሟጋቾች ተቃውሞ ማስነሳታቸውም ይታወሳል። የትራምፕ አስተዳደር ወንጀለኞች ናቸው የሚሏቸውን ስደተኞች ወደ አፍሪካና ሌሎችም አካባቢዎች ማባረር እርምጃው ይጠቀሳል። አሜሪካ ቋሚ የመኖሪያ ፈቃድ የሚሰጣቸው ሰዎች በመንግስት ላይ የሚኖራቸውን ጥገኝነትና ሌሎች ቅድመ ሁኔታዎች ከግምት ውስጥ በማስገባት ጥያቄያቸው ውድቅ ሊደረግ የሚችልበት አዲስ አሰራርም ይገኝበታል። የትራምፕ አስተዳደር ውሳኔዎች ስደተኞችና ጥገኝነት ጥያቄዎች ላይ ብቻ ያነጣጠሩ አይደሉም። ተማሪዎች፣ ጎብኚዎች፣ ቪዛ ጠያቂዎች እንዲሁም በአሜሪካ የሚወለዱ ሰዎችን የሚመለከቱ ጥብቅ መመሪያዎች ወጥተዋል። በተለያዩ መንገድ ኢትዮጵያውያን ላይ ጫና ሊያሳድሩ የሚችሉ የትራምፕ አስተዳደር 4 ውሳኔዎችም እንመልከት። ጥብቅ የቪዛ ቅድመ ሁኔታዎች። የአሜሪካ ውጭ ጉዳይ መስሪያ ቤት ወደ አገሪቱ ለመግባት የንግድና የቱሪስት ቪዛ የሚያመለክቱ ሰዎች እስከ $20,000 የሚደርስ ገንዘብ በማስያዣነት ሊጠየቁ እንደሚችሉ አስታውቋል። ከ1 ዓመት በፊት በሙከራ ደረጃ ይፋ የተደረገው አሰራር በቋሚነት እንደሚተገበር የተገለጸው በቅርቡ ነው። የትራምፕ አስተዳደር ውሳኔው ከቪዛ ጊዜያቸው በላይ የሚቆዩ ጎብኚዎች ለመከላከል ያለመ መሆኑን አስታውቋል። አሰራሩ የሚተገበረው ለረዥም ጊዜ የሚቆዩ ዜጎች ባሏቸው ሀገራት እና የሀገር ውስጥ ሰነዶች ላይ ያላላ ቁጥጥር የሚያደርጉ ሀገራት ላይ እንደሆነም ተገልጿል። የቢ1፣ ቢ2 ቪዛ ጠያቂዎች $5,000፣ $10,000፣ $15,000 ወይም $20,000 በማስያዣነት እንዳይቀርቡ ሊጠየቁ ይችላሉ። ተጓዦችም በተሰጣቸው የቪዛ መቆያ ጊዜ መሰረት ወደ ሀገራቸው የሚመለሱ ከሆነ የያዙትን ገንዘብ እንደሚመለስላቸው ተገልጿል። በትራምፕ የመጀመሪያ ስልጣን ዘመን ማብቂያ ላይ ተመሳሳይ አሰራር ተግባራዊ ሆኖ ነበር። ነገር ግን ኮሮና ቫይረስ ወረርሽኝ ጋር በተያያዘ የዓለም አቀፍ ተጓዦች ቁጥር በመቀነሱ ሙሉ በሙሉ ተግባራዊ አልሆነም። በሌላ በኩል ኢትዮጵያ የሚገኘው የአሜሪካ ኤምባሲ ያለፈው ዓመት ሐምሌ ላይ ለኢትዮጵያውያን የሚሰጠው ቪዛ የቆይታ ጊዜ ወደ 3 ወር ማጠሩን ማስታወቁ ይታወሳል። ስደተኛ ባልሆን የቪዛ አመልካች ላይ በተደረገው የፖሊሲ ለውጥ ምክንያት ለንግድና ለጉብኝት ወደ አሜሪካ የሚጓዙ ኢትዮጵያውያን የሚያገኙት ቪዛ ለአንድ ጊዜ ብቻ የሚያገለግልና የ3 ወር ቆይታ ያለው እንደሆነም ይፋ ተደርጓል። ቀድሞ በነበረው አሰራር በዚህ ምድብ ውስጥ የሚገኙ ተጓዦች የሚያገኙት ቪዛ ለ2 ዓመት የሚቆይ ነበር። በተጨማሪም የቪዛው ቆይታ ጊዜ እስከሚጠናቀቅ ድረስ በተደጋጋሚ ወደ አሜሪካ መግባት ይቻል ነበር። የትራምፕ አስተዳደር የደህንነት ስጋት ናቸው ባላቸው ሀገራት ዜጎች ላይ የጉዞ ክልከላ መጣሉም አይዘነጋም። ከእነዚህ ሀገራት መካከል ኤርትራ፣ ቻድ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሊቢያ፣ ሶማሌና ሱዳን ይገኙበታል። የጊዜያዊ ክልከላ መነሳት። የአሜሪካ የፌዴራል ፍርድ ቤት ከ5,000 በላይ ለሚሆኑ ኢትዮጵያውያን ተሰጥቶ የነበረው በሀገሪቱ የመኖርና የመስራት መብት ወይም ሕጋዊ ከለላ የትራምፕ አስተዳደር እንዲያቆም ፈቅዷል። ጊዜያዊ ጥበቃ የሚሰጥበት አሰራርም በተፈጥሮ አደጋዎች፣ በጦርነቶች ወይም በሌሎች ከባድ ክስተቶች ለተጎዱ ሀገራት ዜጎች የሚቀርብ ከለላ ነው። ለኢትዮጵያውያን ተሰጥቶ የነበረው ጊዜያዊ ከለላ መቋረጡን የስደተኞች መብት ተሟጋቾች ተቃውመዋል። ያለፈው ሰኔ ላይ የአሜሪካ ጠቅላይ ፍርድ ቤት በሺዎች የሚቆጠሩ የሂቲና የሶሪያ ስደተኞች ሕጋዊ ከለላ እንዲያቋርጥ መፍቀዱም ይታወሳል። ሕጋዊ ከለላ ለመጀመሪያ ጊዜ ለኢትዮጵያውያን የተሰጠው በቀድሞ ፕሬዝዳንት ጆ ባይደን አስተዳደር ነበረ። አፍሪካን ኮሚኒኬሽን ቱጌዘር የተሰኘው የመብት ተሟጋች ቡድን የፖሊሲና የጥብቅና ጉዳዮች ምክትል ዋና ዳይሬክተር ዲያና ኮናቴ በኢትዮጵያ ያለው ቀውስ አሁንም የቀጠለ ሲሆን ይህ ውሳኔ በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን ሕይወት ከፍተኛ አደጋ ላይ ይጥላል በማለት የፍርድ ቤቱን ውሳኔ ኮንነዋል።
ባለፈው ሰኔ ላይ የአሜሪካ የሀገር ውስጥ ደህንነት ኃላፊ ማርክ ዋይን ሙሊን በአሜሪካ ጊዜያዊ የጥገኝነት ከለላ አግኝተው የሚገኙ የተለያዩ ሀገራት ዜጎች ቋሚ የመኖሪያ ፈቃድ ለማግኘት ጥያቄ በማቅረብ ወደ ሀገሪቱ ለቅቀው መውጣት እንዳለባቸው ማሳሰባቸው ይታወሳል። ከጦርነት፣ ሰብአዊ ቀውስና የሰብአዊ መብቶች ጥሰቶች በመሸሽ በአሜሪካ ጊዜያዊ ከለላ አግኝተው የሚኖሩ ሰዎች ከ350,000 በላይ ናቸው። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ኢትዮጵያውያን ሕጋዊ ከለላ እንዲቋረጥ ባለፈው ታህሳስ ላይ ውሳኔ አሳልፎ ነበር። በውሳኔው መሰረት በ60 ቀናት ውስጥ ሀገሪቱን ለቀው እንዲወጡም አዞ ነበር። ይሁን እንጂ በቦስተን የፌዴራል ፍርድ ቤት አቤቱታ በመቅረቡ እርምጃው ታግዶ ቆይቷል። አሁን ላይ የቦስተን ዲስትሪክት ፍርድ ቤት ዳኛ ብራያን ሕጋዊ ከለላው እንዳይቋረጥ ይከለክል የነበረው የመጨረሻ የፍርድ ቤት ትዕዛዝን ቀልብሰዋል። የአሜሪካ ጠቅላይ ፍርድ ቤት ትራምፕ በመውለድ የሚገኝ ዜግነት ለማስቀረት ያደረጉት ሙከራ ውድቅ ቢያደርግም ፕሬዝዳንቱ 2 አዳዲስ ትዕዛዞች አስተላልፈዋል። ያለፈው ሰኔ ላይ የአሜሪካ ጠቅላይ ፍርድ ቤት በሰጠው ውሳኔ የአሜሪካ ዜግነት ከሌላቸው ሰነድ አልባ ስደተኞች በአሜሪካ የሚወለዱ ልጆች የሀገሪቱ ዜግነት የማግኘት መብታቸውን ለመቀልበስ የተደረገው ጥረት አግዷል። ከ9ኙ የጠቅላይ ፍርድ ቤት የዕድሜ ዘመን ዳኞች አብላጫውን ቁጥር የያዙት በመውለድ የሚገኝ ዜግነት መብት እንዲቀለበስ አልፈቀደም። ትራምፕ ከሳምንት በፊት ካስተላለፉት ትዕዛዝ አንዱ የአሜሪካ ዜጋ ያልሆኑ ሰዎች ልጆቻቸው ዜግነት እንዲያገኙ የሚያደርገው አሰራር ትርጓሜ ያሰፋል። ሁለተኛው ትዕዛዝ ነፍሰ ጡር ሴቶች ወደ አሜሪካ ለጉብኝት ሄደው እዚያም በመውለድ ልጆቻቸው ዜግነት የሚያገኙበት አሰራር ይመለከታል። 150 ዓመታት ባስቆጠረ ሕግ መሰረት በአሜሪካ የሚወለዱ ሰዎች ዜግነት የማግኘት መብት አላቸው። የትራምፕ አስተዳደር ይህንን ለመቀልበስ በተደጋጋሚ ጥረቶች አድርጓል። ገለልተኛ የጥናት ተቋም የሆነው ዘ ማይግሬሽን ፖሊሲ ኢንስቲትዩት ባወጣው አሃዝ በየዓመቱ ወደ አሜሪካ ለቱሪዝም ሄደው ከሚወልዱ ነፍሰ ጡሮች የሚወለዱ ልጆችም ከ22,000 እስከ 26,000 ይደርሳሉ። ትራምፕ ከአውሮፓ 2015 ጀምሮ በመውለድ የሚገኝ ዜግነት ለማስቀረት ሙከራቸውን ቀጥለዋል። የትራምፕ አስተዳደር ለውጭ ሀገራት ተማሪዎች ጥብቅ የቪዛ ደንቦች ለመተግበር የመጨረሻ ውሳኔ ላይ መድረሱን ያስታወቀ ያለፈው ሐምሌ ላይ ነው። ፖሊሲው የሚተገበረውም ከቀጣይ መስከረም አንስቶ እንደሆነ ተገልጿል። ውሳኔው ተማሪዎች ያለ ፌዴራል መንግስት ፍቃድ ከ4 ዓመት በላይ በአሜሪካ እንዳይቆዩ ማገድና ሌሎችም ጥብቅ እርምጃዎችን ያካትታል። ዩኒቨርሲቲ መለወጥ ወይም ትምህርት የክፍል መቀየር ላይም ገደብ እንደሚጣል ተገልጿል። እስካሁን ድረስም በነበረው አሰራር ከፍተኛ የትምህርት ተቋማት ቪዛ እንዲራዘም የማድረግ ስልጣን ነበራቸው። በተጨማሪ F1 እና G1 የውጭ ሀገራት ተማሪዎች ቪዛ ያላቸው ሰዎች ትምህርት እስኪያጠናቅቁ ድረስ በአሜሪካ መቆየት ይፈቀድላቸው የነበረ ሲሆን ከዚህ በኋላ ግን የተማሪዎች የቆይታ ጊዜ ላይ ገደብ የሚጣል ይሆናል። አዲሱ ፖሊሲ ተማሪዎች ከተመረቁ በኋላ በ30 ቀናት ውስጥ ከአሜሪካ መውጣት አለባቸው። ሌላው አማራጭ የቪዛ አይነት መቀየር ሲሆን ይህም 60 ተጨማሪ ቀናት ለማግኘት ይረዳል። የዓለም አቀፍ የመምህራን ማህበር ውሳኔው የተዛባና አላስፈላጊ ሲልም ኮንኖታል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።